የጂ7 መዝናኛ ለተቀዳሚ ወደ እናንተ መድረሱን አሁንም ቀጥሏል። የተለያዩ ጉዳዮችን እያደረስን አብሮነታችሁ ከኛ ጋር ሆኖ ደግሞ ስለዘለቀ ከልብ እያመሰገንን አሁንም ቀጥለናል። የተለያዩ ዝግጅቶችን አደረስን። ደግሞ ወደ መጨረሻው እየተቃረብን እንገኛለን። ስፖርት ብለናል። ስፖርት ሙዚቃው ልትይ ነው? ሬዲዮ ላይ የምሰማው ሙዚቃ ስፖርት ነው የሚለው ሙዚቃ አለና ስፖርትን ሳስብ ወይም ደግሞ የመጨረሻ ፕሮግራም ላይ ስንደርስ ይሄ ሙዚቃ ነው የሚመጣብኝና ከቀረጻም በፊት እያልኩ ነበረ እኮ በትክክል ምስጥር ነበር ለተመልካቾች ደርሰዋል አለው የራሱ በጣም ሲለመድ አለ የትም ሆነሽ ማስታወስ ትችያለሽ። የቴሌቪዥን ፕሮግራም ራሱ በድምጽ እዚህ ቁጭ ብለሽ ማየት ትችያለሽ። ቴሌቪዥኑ ሌላ ጋር ሆኖ ምን እንደጀመረ ማየት ትችያለሽ በኢንትሮ ምናምን ማለት ነው። እኔም ደግሞ ስፖርት ፕሮግራም ሬዲዮ ላይ ሲመጣ ክላሲካ ስትገባ ስትሰሚ ትዝ ይልሻል ሁሉ ነገርና ማየት ትችያለሽ። በአካል እንደማየት አይነት ነው የሚመስለውና የስፖርት ዝግጅታችን ሁሌ ደግሞ በባልደረባችን ሃይማኖት ጀንበሩ ነው ለተመልካች የሚደርሰው በጂ7 መዝናኛ። ሁሉ ጊዜም የስፖርት ዝግጅታችንን ሳያቋርጥ እስካሁን አብሮነቱን ስላስቀጠለ ከልብ ነው የምናመሰግነው ሃይማኖት ጀንበሩንም። ስፖርት ላይ ደረስን። ዛሬ የስፖርት ጉዳይ ደግሞ አትሌቲክስ ላይ የሚያተኩር ይሆናል። ማንን ምናይ ይመስልሻል? በታሪክ የማንረሳው በ1960ዎቹ በሮም ኦሎምፒክ ባዶ እግሩን የሮጠ የኢትዮጵያን ስም በዓለም አደባባይ ያስጠራው ታሪክ ጀግናችን አበበ ቢቂላን ነው የምናነሳው። አበበ ቢቂላ በጂ7 መዝናኛ ለተቀዳሚ ወደ እናንተ በአትሌቲክሱ የሚደርስ ይሆናል። በጣም በሮም ኦሎምፒክ በ1960 ነው ቅድም እያልሽ እንደነበረው በባዶ እግሩ ነው እንግዲህ ሲሮጥ የነበረው። ከኋላው ሻማ አብርቶ የሮም ካሜራማኖች ፖሊሶች ይሮጡ ነበር፣ እነሱ ይከተሉት ነበር። በጣም ሲጠበቅ የነበረውን ሞሮካዊ አትሌት አልፎ ድል ለአፍሪካ ለኢትዮጵያ በአትሌቲክሱ የመጀመሪያውን የወርቅ ሜዳሊያ ያስገኘ እንዲሁ በጣም ድንቅ ነው። በየዘመኑ የሚነሳ በጣም በየዘመኑ የሚታወስ ለጥቁር አሸናፊነት መነሻ መሆን የቻለ ኢትዮጵያዊ አፍሪካዊ ለአፍሪካም በጣም ድል መቀዳጀት እንደሚቻል ከነጮች ጋር ተሩጦ ማሸነፍ እንደሚቻል ማሳየት የቻለ ነው ጀግና አትሌታችን። ለኦሎምፒኩ እጅግ መነቃቃትን የፈጠረ ጀግና አትሌታችን ነው። እንዲሁም ደግሞ በጣም ጎበዝ ነው። በ1964 ደግሞ በቶኪዮ ኦሎምፒክ የራሱን ክብረሰን በማሻሻል እንደገና ደግሞ ክብረሰንን አሻሽሎ ታሪክ ሰርቷል። በዚህ ደግሞ እናስታውሰዋለን። ከዛም በኋላ ደግሞ ጉዳት ከደረሰበትም በኋላ ከስፖርት ዓለም አልሄደም። በጦር ውርወራም በተለያዩ ስፖርቶች ጊዜውን የሚያሳልፍ እጅግ ጀግና አትሌት ነበረ። በትክክል ለኢትዮጵያዊነት ለኢትዮጵያዊ ጀግንነትና አሸናፊነት ምሳሌ መሆን የቻለ አትሌት ነበረ አትሌት አበበ ቢቂላ። እሱን የሚያስታውስ ዝግጅት ነው ባልደረባችን ሃይማኖት ጀንበሩ ለተመልካቾች ዛሬ የሚያደርሰው። እሱን ፕሮግራም ተከታትለን የምንመለስ ይሆናል። አሁንም ቆይታችሁን ከጌዲዮ ቴሌቪዥን ጂ7 መዝናኛ ፕሮግራሞች ጋር እንድታደርጉ እንጋብዛችኋለን። መልካም ቆይታ።